ትላንትና በማታ የሄደው ሆን ብሎ ነው። ምክንያቱም የራሱን የሆነ ፋይል ለመያዝ ነው። መረጃውን አሰማችኋለሁ፣ አብራችሁኝ ተከታተሉ። መረጃዬን እንድትሰሙ። ኤፍሬም ትላንትና በዛ ምሽት ቤቷ ድረስ የሄደው ተንኮል አስቦ ነው። ምክንያቱም የሆነ አፍዝዞ አደንግዟት የራቁት ቪዲዮ ይዞ ህይወቷን ለመበጥበጥ ነው። ምክንያቱም ባለጌ ነው። የወንድሙን ሚስት የሚመኝ ነው። የወንድሙን ፍቅረኛ ሰው እንዴት በዚህ ደረጃ ይመኛል? እንደሰማችሁት ነው ማለት ነው። መረጃዬን እንደሰማችሁት ነው። ምክንያቱም ምን አመሰላችሁ? አንድ እውነት ልንገራችሁ። ሆን ብሎ እቤቷ የሄደው ወይ የምጠጣው ነገር ላይ የሆነ ነገር ጨምሮ እንቅልፍ ሲወስዳት የሆነ ነገር አድርጎ ቪዲዮ ቀርጾ ምናምን ነገር የሆነ ነገር ይዞባት እንደፈለገ ሁል ጊዜ የትኛውም ሰዓት ላይ እሷን ለማሽከርከር እንዲመቸው ያደረገው ሴራ ነበረ። ነገር ግን አልተሳካለትም። ሌላው ደግሞ ማለት ነው ሄርሜላ ራስሽን የምታስከብሪው ራስሽ ነሽ። እኔ የምለው ጋይስ ግን አንድ እውነት ልንገራችሁ፣ እንድሰሙ የምፈልገው አንድ እውነት ልንገራችሁ። አብርሽ ኤፍሬም የአብርሽ ወንድም ነው ብላችሁ ታምናላችሁ? እቺ መልሱልኝ። ነው ብላችሁ ታምናላችሁ? አይደለም። ልንገራችሁ፣ እኛ የምናውቀው ወንድም ማለት የወንድሙን እጮኛ ወይ የወንድሙን ሚስት ወይም ደግሞ የወንድሙን ፍቅረኛ የሚመኝ ወንድም አይቼ አላቅም። እኔ ኢትዮጵያ ውስጥ እናንተ ገጥሟችሁ ያውቃል ጋይስ? እኔ ገጥሞኝ አላቅም። ስለዚህ ወንድሙ አይደለም፣ የአብርሽ ወንድሙ አይደለም። በትክክል ወንድሙ ከሆነ በጣም ነው የሚያሳፍረው፣ እጅግ በጣም ነው የሚያሳፍረው። ኢትዮጵያ ውስጥ እንደዚህ አይነት ነገር ተሰምቶም ታይቶም የማይታወቅ በጣም ጸያፍ የሆነ ነገር ነው ያደረገው ኤፍሬም ማለት ነው። ስለዚህ ሁላችንም ኤፍሬምን ልንቃወመው ይገባል። ሌላው ሄርሜላ አሁንም ቢሆን የትኛውን ቦታ ማንኛውም ሰው ቤት ነይ ብትባይ እንዳትሄጂ። ምክንያቱ ደግሞ ምን እንደሆነ ታውቂያለሽ? አንቺን ለማጥመድ ሌላ ሴራ እየተሴረ ነው። በጣም ብዙ መረጃዎች እየወጡ ነው፣ በጣም ብዙ። ምክንያቱም የአብርሽን ህይወት ባይዘወይ ኤፍሬም እኮ ሩታን ራሱ አይወዳትም ታውቃላችሁ። የሩታን ህይወትና አብርሽ እንዲለያዩ እኮ ያደረገው እኮ እኔ ሩታ ብዙ ስራዋንም ባልደግፈው አብርሽና ሩታ እኮ በደንብ እንዲለያዩ እንዲቃቃሩ በጥላቻ አይን እንዲተያዩ ያደረገው እኮ በአንደኛ ደረጃ ኤፍሬም ነው። ለምን እንደሆነ አላውቅም። ኤፍሬም ወንድሙን አይወደውም። ለወንድሙ ጥሩ አመለካከት ጥሩ እይታ የለውም ለወንድሙ። ገባችሁ? ስለዚህ አሁንም ቢሆን ይህንን ቆርጣችሁ አድርሱልኝ። ምን እንደሚያደርግ ልንገራችሁ። የሆነ ነገር ጠብ አድርጎ በምትጠጣው ውሃ ላይ የሆነ ነገር ጠብ ያደርግና ማለት ነው። ከዛ በኋላ ታውቃላችሁ ብዙ ነገር አለ። ከዛ ወይ የራቁት ቪዲዮ ይዝባታል ወይ የሆነ ነገር ፋይል ይዝባትና ከዛ በኋላ እድሜ ልኩን የእሱ ታዛዥ ሲፈልግ እየጠራት ሲፈልግ እንደፈለገ እያደረጋት እንድትቀጥል ነው የሚፈልገው። ልጁ እንደዚህ አይነት ሰው ነው። ስለዚህ ይሄንን ቪዲዮ እስኪ ቅን የሆናችሁ ማንም ሰው ላይ ማንኛውም የትኛውም ሴት ላይ ጉዳት እንዲደርስ የማትፈልጉ ሴቶች ይህን ቪዲዮ ሼር አድርጉት። እስኪ ቫይራል ይውጣ። ሄርሜላ ወታ ይህንን እንኳን መናገር ባችል ይሄ ቪዲዮ እሷ ጋር ቢደርስ ትጠነቀቃለች። ገባችሁ? ማንም ሰው ነይ ምሳ ልጋብዝሽ፣ ነይ ራት ልጋብዝሽ፣ ነይ ቁርስ ልጋብዝሽ ምናምን ታውቃላችሁ። ሰው ቀጥታ ሄዶ አያጠቃም። በተለያየ መንገድ ነው ሰዎች ሊጎዱ የሚችሉት እና ያ እንዳይሆን ይጠቅማታል። እና ሼር አርጉት፣ የእውነት ሼር አርጉት። አትጎዱበትም። ምንም እንትን የሚላችሁ ነገር አይኖርም። እና ፕሊስ እንድታረጉልኝ እፈልጋለሁ። ሼር አርጉ። ሌላው ደግሞ ሌላ አንድ ማስጠንቀቅ የምፈልገው ነገር ደግሞ አብርሽ ይህንን ቪዲዮ በእርግጠኝነት ትላንት የተሰራውን ቪዲዮ አይተሃል። በእርግጠኝነት ትላንትና አብርሽና ኤፍሬም በሩን ከፍቶ ሲወጣ ይገናኛሉ። እርግጠኛ ነኝ። ደረጃውን ሲወርድ ይገናኛሉ ብዬ አስባለሁ። ይሄን ቪዲዮ አይተህ ግን እንደ ወንድም ኢትስ ኖርማል ብለክ ዝም ካልክ አብርሽ እኔ በጣም ነው የምቀየምክ። በጣም ቢኮዝ ወንድምክ የሰራው ስራ ምንም ኖርማል አይደለም። ምንም በጣም የሚያሳፍር የሚያስጸይፍ ሰው ፊት የማይቀርብ ነገር ነው ወንድምክ ሲያደርግ የነበረው ነው። አሁንም ቢሆን ወንድምክ ላይ ሌላ እርምጃ ልትወስድ ይገባል። ያንተ ፍቅረኛ ጋር ወንድምክ የመሄድ መብት የለውም። ኦኬ፣ የመሄድ መብት የለውም። ይህንን ልትቃወም ይገባል። ግድ ነው። በእውነት እኔ ትናንት ያንን ሳይ በጣም ነው ይዘገነነኝ፣ እጅግ በጣም ከምትሉት በላይ። እንዲህ ሰው የወንድሙን ሚስት ይመኛል በዚህ ልክ? እና እባካችሁ ሁላችሁ ፕሊዝ ይህን ቪዲዮ ሼር አርጉት፣ ላይክ አርጉት። አትከፍሉበትማ። ላይክ እስኪ አርጉ፣ ሼር አርጉት፣ ሰብስክራይብ አርጉ እና ሄርሜላ ጋር ይድረስ። እኔ ሄርሜላን ሜንሽን አርጌ ነው ይህን ቪዲዮ የምለቀው። እንዲሁም ደግሞ መረጃ አለን የምትሉ ደግሞ ካላችሁ ኮመንት ላይ መረጃችሁን ጻፉልኝ። የሄርሜላን የሄርሜላን ቻናል አርጌ ፒን አረገዋለሁ።
እንድታነበው ማለት ለእሷ የሚጠቅማት ነገር ካለ ኮመንት ረዘም አድርጋችሁ ጻፉ ማለት ነው ውዶቼ። እና በጣም ነው ያዘንኩት በትላንትና በተፈጠረው ነገር። አሁንም ቢሆን መጠንቀቅ አለባት። እርግጠኛ ነኝ ማታ ከባድ ነገር ተፈጥሯል፣ ከባድ ረብሻ ተፈጥሯል። ቢኮዝ የወንድሙን ሚስት በዚህ ደረጃ በዚህ ልክ እንደዚህ አይነት ነገር ሲታይ በጣም ያስጠላል። ደብሮኛል፣ አስጠልቶኛል እውነቱን ስነግራችሁ። እና ጋይስ እንግዲህ ላይክ አርጉልኝ፣ ሼር አርጉልኝ። እወዳችኋለሁ። ላይክ አርጉ፣ ሼር አርጉ፣ አበረታቱኝ። እና ጋይስ እስኪ እኔ የምላችሁ እንደኔ ሙቀት ሲመጣ ራስ ምታት፣ ቅዝቃዜ ሲመጣ ቶንሲል፣ የአፍንጫ መታፈን እኔ አይዶን ነው ባይዘው። ይሄ ከበፊት ከድሮም ነው። ኢትዮጵያ ሆኜ ራሱ በቃ ኢትዮጵያ ሆኜ ራሱ እንደዛ ነኝ። ክረምት ሲመጣ አፍንጫዬን ያፍነኛል፣ ጉሮሮዬን ምናምን። ሙቀት ደግሞ በጋ ደግሞ ሲሆን ያው አዲስ አበባ ብዙም አይሞቅም ታውቃላችሁ። የሚሞቀው ሀረር ነው። እኔ ደግሞ ረጅም እድሜን የኖርኩትኝ ሀረር ነው። ከ1 እስከ 8 ትምህርቴን በሙሉ የተማርኩትኝ መዋለ ሕጻናት ምናምን እዛ ነው። እና እዛ ደግሞ ሙቀት ነው። የሚገርማችሁ ነገር ሙቀት ሲሆን ራሴን ያመኛል፣ ቅዝቃዜ ሲሆን ጉሮሮዬን፣ አፍንጫ ይታፈላል። እና አሁን ራሴን እያመኝ ነው። በጣም ሙቀት አለ አሁን በጣም ነው የሚሞቀው። እና የራስ ምታት መድኃኒት ማን ነበር የሆነች ኦዲንሴ ጥቁር አዝሙድ በነጠላ አድርገሽ አፍንጫሽ ውስጥ ያዥ ብላኝ ነበረ። ይዣለሁ ግን ሊተወኝ አልቻለም። ግን እየሞከርኩትኝ ነው። ለማንኛውም ጋይስ እወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ሰላም ዋሉልኝ። ባይ